ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በዛሬው ዕለት እጅግ አዲስና ትኩስ መረጃ ወጧን እሱን ጉዳዮች በዝርዝር የማስደምጣችሁ ይሆናል። አዲስ የሆናችሁ ሰብስክራይብ ቤተሰብ የሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። በጎጃም በርካታ ታጣቂዎች የመንግስት የሰላም ጥሪ ተቀብለው ገብተዋል። እንዲሁም ሁለቱ አዛውንት የፋኖ አርበኛ ተብለው የሚታወቁትም በድሮን እርምጃ ተወስዶባቸዋል። በርካታ ቁጥር ያለው ዶጋመድ ሁኗን ይህን ጉዳዮችም የማስደምጣችሁ ይሆናል። አዲስ ምልምል ወታደሮችም የተመረቃ አለ። እነዚህ ሁሉ አስደምጣችኋለሁ። ቤተሰብ የሆናችሁ ላይክ ማድረግ እና ሼር ማድረግ እንዳይረሳ። መረጃው አጠቃላይ ለሁሉም እንዲዳረስ ላይክና ሼር ማድረግ መልካም ነው እላለሁኝ። ከዚህ ጋር አያይዘን ወደ ቀዳሚ ወዳረግነው መረጃችን ስናልፍ አርበኛ ወይም ደግሞ በእድሜ አዛውንቱ የሆነው ጋሽ ተስፋዬ መካሻ ተብሎ የሚታወቀው ፋኖ በነመከታው ማሞ እንደታሰረ መዘገባችን ከዚህ በፊት ይታወሳል። የአንድ ዓመት ያክል በስር እየማቀቁ ባለበት በተጠና እና በተደረገ የድሮን ኦፕሬሽን በርካታ የፋኖ ታጣቂዎች በአንድ እስር ቤት እንዲሁም ደግሞ በጥበቃ እንዲሁም ደግሞ በካምፓቸው ባሉበት ላይ በሰሜን ሸዋ ዞን ይህን አዛውንት ጨምሮ በርካቶች እስከ መጨረሻው ተሸኝተዋል ማለት ነው። መንግስት ተደጋጋሚ የሰላምን አማራጭ ያቀርባል። አሻፋሪ ባሉት ላይ በተጠና መልኩ ኦፕሬሽኑን እየሰራ ይገኛል ማለት ነው። ይህ በተለይ አርበኛ ተስፋዬ መካሻ ተብሎ የሚታወቀው አዛውንት ሰዎችን መምከር በሚገባበት ሰዓት ጦርነት ሰርግ እየመሰለ እንግዲህ በርካቶችን እያስጨረሰ እሱም የዕጣ ፈንታ አንዱ ተካፋይ ሆኗል ማለት ነው። አንድ ነገር እዚህ ጋር መያዝ የሚያስፈልገው ፋኖ አንድ አለመሆኑን የሚያስረዳ ነው። ብዙ ጊዜ በነ ዘመነ ካሴ ይህ ሰው ይፈታ ተብሎ ለነመክተው ማሞ ደብዳቤ ተጽፎለት ነበር። አልፈታም በማለት አንድ ዓመት ሙሉ በስር እየማቀቀ ባለበት ሰዓት ዛሬ ታህሳስ 19 2018 ዓመተ ምህረት እስከ መጨረሻው በሸዋ ላይ በተወሰደው ኦፕሬሽን ተሰናብቷል ማለት ነው። ሌላኛው መረጃችን እዚህ ጋር የዘን አርማጮ ተብሎ በሚታወቀው አሁንም ሁለተኛ በእድሜ የገፋ አዛውንት ተሸኝቷል። በተለይ አርበኛ ሻንቆ ሽባባው ተብሎ የሚታወቀው በአርማጮ በጎንደር ማለት ነው በተወሰደው ህግ ማስከበር ዘመቻ እስከ ርዝራዦቹ ድረስ ተሰናብቷል። ዛሬ ታህሳስ 19 2018 ትላልቅ ሁለት አዛውንት የፋኖ መሪ ነን የሚሉት በሽምግልናቸው ወደ ቤተክርስቲያን መሄድ እየተገባቸው ነገር ግን ወጣቱን አለውልህ ባይ ያሉ እነሱም የዕጣ ፈንታ ተካፋይና ተቋዳሽ ሆኗል። መንግስት ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል ማለት ነው። በዛሬው ሁለት ሽማግሌዎች ተሸኝተዋል። አንደኛ ሻንቆ ሽባባው፣ ሁለተኛ ተስፋዬ መካሻ በጎንደር አርማጮ እና በሸዋ የተወሰደው እርምጃ ነው። ሌላኛው መንግስት ያቀረበልን የሰላም ጥሪ ተቀበለው ይገባዋሉ። ለሀገራችን ብሎም ለክልላችን የሚያስፈልገው ሰላምና ሰላም ብቻ ነው አማራጩ። ሁሉንም አሸናፊ ዊን የሚያደርገው ሰላምና ለሰላም ብቻ ቅድሚያ ሰጠን ስንሰራ ነው። ለዚህ ደግሞ በጎጃም ታጥቆ ሲንቀሳቀሱ የነበሩ መንግስት ይዘረጋላቸውን የሰላም ጥሪ በርካታ ታጣቂዎች እስከ 47 የሚደርሱ እስከነሙሉ ተጥቃቸው መንግስት ይዘረጋላቸውን ተቀብለው ገብተዋል። በጎጃምና በጃዊ ሲንቀሳቀሱ የነበሩ የሰላም ጥሪ ተቀብለው ታጣቂዎች እጅ መስጠታቸው በዛሬው ተረጋግጧል። በአማራ ክልል በምዕራብ እና በምስራቅ ጎጃም ዞኖች ታጥቀው ሲንቀሳቀሱ የነበሩ የቡድኑ ከፍተኛ አመራር ጨምሮ ወደ 47 የሚደርሱ የፋኖ ታጣቂዎች በቀጠናው ለሚገኘው 6ኛ እዝ ኮር እጅ መስጠታቸው ተረጋግጧል። በእነሱ አደረጃጀት ጎጃም ቀጠና የፋኖ ቡድን ካርታና መሐንዲስ ኃላፊ ይልቃን ታደለ አሁን ላይ ከፍተኛ ኃይሉ በተለያየ አቅጣጫ የሰላምን አማራጭ ተቀብሎ እጅ እየሰጡ መሆኑ ተረጋግጧል። ፋኖ ቡድኑ ከመነሻው ተታለን ነው የገባ ነው። አሁን ግን የሰላም አስፈላጊነት ተረድተን ወደ ህዝባችን ተመልሰናል ያለው ይልቃል ከህዝብና ከመንግስት ጋር ሆነን ለሰላም ለማልማት እንሰራለን ሲል ቃል ገብተዋል። በተመሳሳይ በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ በምዕራብ እዝ ጉባ ክፍለ ጦር የግዳጅ ቀጠና አካባቢ ሲንቀሳቀሱ የነበሩ የፋኖ ቡድን አባላት ለሰላም ልማትን ምርጫ በማድረግ ከነፍስ ወከፍ መሳሪያዎች ጋር እጅ መስጠታቸው ሌላኛው መረጃችን ነው። በጃዊ ወረዳ የፈንዲቃ ከተማ ከንቲባ አቶ አበበ ወዱ የቡድን ዓላማ በመቃወም አማራጭ የሌላቸው ሰላምና ልማት ፍለጋ በመምጣታቸው ለሀገርና ለህዝብ ወዳዶች ተግባር መሆኑን ገልጸዋል። ህዝብ እና ጸጥታ ኃይሉ ጋር ሆናችሁ ጫካ የሚገኙ ሰላም እንዲመጡ የበኩላችሁን ኃላፊነታችሁን እንድትወጡ ሲል መልእክቱን አስተላልፏል። ሰላም ለሀገራችን ያድርግ። እነዚህ ታጣቂዎች ወደ 47 የሚደርሱ ከፍተኛ አመራሩን ጨምሮ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ለሀገራችን ብሎም ለክልላችን የሚጠቅመው ሰላምና ሰላም ነው። እንዲሁም የሸዋ ጠቅላይ ግዛት እዝ ነው የሚለው የራስ አበበ አረጋ ክፍለ ጦር
አረጋይ ክፍለ ጦር የፋይናንስና ኃላፊ ደስታ ደርበው ተብሎ የሚታወቀው በተመሳሳይ መልኩ መንግስት ይዘረጋልን የሰላም ጥሪ እስከ ሙሉ ትጥቁ ተቀብሎ ገብቷን እጅግ እናመሰግናለን። ለሀገራችን ብሎም ለክልላችን የሚያስፈልገው ሰላም ነው። ሌላኛው ጉዳይ ህገወጥ ስደተኞች በኢትዮጵያ የሚገኙ ማለት ነው የኤርትራውያን በቁጥጥር ስር ውሏል። ወደ 103 የሚደርሱ እንግዲህ ኤርትራውያን እንግዲህ በደቡብ በኩል አድርገው ህገወጥ ውጭ ለመውጣት ሲያደርጉ ነው በቁጥጥር ስር ውሏል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በሀመር ወረዳ ላይ ኤርቦ ተብሎ በሚታወቀው ቀጣና ላይ ሲንቀሳቀሱ የነበሩ ህገወጥ ኤርትራውያን ነው በቁጥጥር ስር የዋሉት። ህገወጥ በቁጥጥር ስር የሚሉት አንድ ነገር አንደኛ የሚገጥማቸው እጅግ በህይወትና በመኖርና ባለመኖር ጉዳይ በመሆኑ ማንኛውም የጸጥታ አካላት ኤርትራዊያን ይሁኑ ኢትዮጵያውያን በቁጥጥር ስር መዋላቸው ግድ አስፈላጊ ነው። ለህይወታቸው እጅግ አደገኛና ፈታኝ ስለሆነ ለዚህ ደግሞ መንግስት ህግ ማስከበር ጎን ለጎን እንደዚህ አይነት ህገወጥ ስደተኞችን በቁጥጥር ስር እያደረገ ይገኛል። በዚህም በርካታ ኤርትራውያን ወደ 103 የሚደርሱትን በሀመር ተብሎ በሚታወቅ ቀጠና ሲንቀሳቀሱ በቁጥጥር ስር ውሏል። እናመሰግናለን። ሌላኛው ጉዳይ በሰሜን ምስራቅ እዝ የቡርቃ ማሰልጠኛ ማዕከል መሰረታዊ ውትድርና ስልጠና ወስደው ወደ እዙ የተመደቡ መሰረታዊ ወታደሮች ለወራት ተጨማሪ ስልጠና በመስጠት ሲሰለጥኑ የነበሩት በዛሬው ዕለት በደማቅ ሁኔታ ተመርቀዋን እጅግ እናመሰግናለን። ሀገራችን በየዕለቱ አዲስ ምልምሎችን እያሰለጠነች እያስመረቀች ትገኛለች። ለሀገራችን ብሎም ለክልላችን ሰላምን ለማስጠበቅ ማለት ነው። እዚህ ጋር የይዘን አንድ መረጃ የምናነሳው ጉዳይ አለ። ሰሞኑን በትናንትናው ዕለት ታህሳስ 18 2018 በተወሰደው እርምጃ አንድ እንስት ፋኖ ታጣቂ በቁስለኛ መልኩ ህይወቷ እንደተረፈ መረጃው ወጥቷል። እዚህ ጋር ልብ ማለት የሚያስታውሰው እቺ ሴት እርምጃ ቢወሰድባትና ብትሸኝ ልክ እንደዛኛው ባለፈው እንደተሰራው ድራማ ሁለተኛ ድራማ ሊሰሩባት ነበር። ነገር ግን ጥሩ ማስተማሪያ ነው። ስለዚህ ሌሎችም ከዚህ ተምራችሁ እንትመለሱ ማሳሰብ እንፈልጋለን። ስሟ አይን አዲስ ዋለልኝ ትባላለች። በጎንደር ላይ በተወሰደው እርምጃ በቁስለኛነት መልኩ ነው የተረፈችው። እርምጃው እስከ መጨረሻ ቢያሰናብታት ግን ሁለተኛ ድራማ እንደሚሰሩባት ምንም ጥርጥር የለውም። ስለዚህ ቀሪ ወንድሞቻችንም ከጦርነት የምናመጣው ወይም የምናተርፈው ትርፍ የለም። ለሰላም ቅድሚያ ሰጠን እንስራ። ኢትዮጵያ ሀገራችን ፈጣሪ ይባርካት። ዘረኞች ባንዳ አስፈጻሚዎች ተመለሱ ማለት እንፈልጋለን። ሌላኛው መነጋገሪያ የሆነው ሩሲያ ማንኛውም የአሜሪካ ይሁን የሌላ ሀገር ስውር ተዋጊ ጀቶችን አድኖ የሚጥለውን ኤስ-500 ይፋ ማድረጓ አሁን የወጣ መረጃ እየተመለከተ ነው ነበር። በአሜሪካና በሩሲያ መካከል ያለውን ወታደራዊ ቴክኖሎጂ ፉክክር ወደ አዲስ ምዕራፍ ተሸጋግሯን የተባለለትን የሩሲያ ፕሮሜቴስ የተሰኘው አዲሱ ኤስ-500 የአየር መከላከያ ስርዓቷን ማንኛውም ሊያቸው የማይችላቸውን የአሜሪካ ስውር ተዋጊ ጀቶች መምታት እንደሚችል ይፋ አድርጋለች። ይህም በዋነኛነት ማንሳት ያስፈለገበት ዓለም ፉክክሩ ከዓለም ጋር ነው። እኛ ፉክክራችን ከብሔር ጋር ነው። እንጣል፣ ብሔርተኞችን እንተው፣ ወደ አንድነት እንምጣና ዓለም ወደ ደረሰበት አብረን ጎራ እንግባ። ለዚህ የቤት ስራ ተሰጥቶን እርስ በርሳችን እስካሁን ድረስ አለመሰልጠናችን የሚገልጽ አንዱ አመላካች ጉዳይ ነው። የአማራ ህልውና ጉዳይ የኦሮሞ የሸኔ ማለት የትግሬ የሚለው ቁማር ተውት፣ ያለፈበት ያፈጀ ጉዳይ ነው። ዓለም የደረሰበትን ቴክኖሎጂ እኛም ለመቀላቀል የውስጥ የቤት ስራችን የሆነው የእርስ በርስ ሽኩቻ እንተው። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ለሰላማችን ዘብ እንቁም። በሌላ መረጃ እስክንገናኝ ላይክና ሼር ማድረግ እንዳይረሳ። ቤተሰብ የሆናችሁ ሁሉ ላይክና ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ ታደርጉ መልካም ነው እንላለን። መልካም ምሽት እንዲሆናችሁ ከወዲሁ ተመኘው።